ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 29 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በለጠ ካሳ ነኝ። በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ በተለይ በጎንደር ቀጠናዎች የተደረጉ ውጊያዎች ከፍተኛ ወታደራዊ ቁሳዊ ጉዳት አድርሰዋል። ወታደራዊ መሪዎችን ጨምሮ ወታደራዊ ተሽከርካሪዎች ጉዳት የደረሱባቸው አካባቢዎች እና ተዛማጅ ዝርዝር መረጃዎችን ይዣለሁ። በዚህ ሰዓት ከምሰሟቸው መረጃዎች መካከል ናቸው። ሰሞኑን በመርሳ ከተማ የተገደሉትን የመዘጋጃ ቤት ስራ አስኪያጅ በተመለከተ ዘመቻ ሙሉጌታ በሚል መከላከያ ወደ አምባሰል ተራሮች ያደረገው ኦፕሬሽን በተመለከተ እንደዚሁ ዝርዝር መረጃ አለኝ። ከፍተኛ ጉዳቶች ደርሰዋል። ዘመቻው ምን ይመስል ነበር የሚለውን ጨምሮ የተለያዩ መረጃዎችን ከግንባር የምትሰሟቸው ይሆናሉ። በተለይ ወደ ቋራ፣ መተማ፣ መሀል ጎንደርና አካባቢዎቹ ያለውን ሁኔታ ጨምሮ በተለያዩ አካባቢዎች የግንባር መረጃዎችን የሐሳብ መረጃዎች ትሰማላችሁ። እንግዲህ ዛሬ የኢድ አድሃ በዓል ወይ ደግሞ የአረፋ በዓል እየተከበረ ነው የሚገኘው። በትላንትናው ዕለት የመልካም ምኞት መልእክት አስተላልፌያለሁ። ብዙዎቻችሁም ዛሬ በዓሉ የሚከበር ስለሆነ ቀድሞ ገና በዋዜማው የተላለፈው መልእክት ተቀብላችሁ አስተያየቶችን አድርሳችሁኛል። በዓሉን የምታከብሩ በኢትዮጵያ ውስጥና በመላው ዓለም የምትገኙ የእስልምና እምነት ተከታዩ አድማጭ ተመልካቾች እንዲሁም ደግሞ መላው የእስልምና እምነት ተከታዮች እንኳን አደረሳችሁ ለ1446ኛው የአረፋ በዓል። በተለይ በአስቸጋሪ ሁኔታዎች ሆናችሁ ይህንን በዓል የምታከብሩ ደግሞ በዓሉ መልካም ዕድል እንዲፈጥርላችሁ እመኛለሁ። ወደ መረጃዎቹ ከመሄድ በፊት ከላካችኋቸው መልእክቶች መካከል ከጅቡቲ ኢትዮጵያን የላካችሁትን መልእክት እንደዚሁ ለሚዲያ አውለዋለሁ። ኢትዮጵያን ዜጎች ከጅቡቲና ከአካባቢው በስፋት እየተባረሩ መሆናቸውን ተከትሎ በዚህ ምክንያት ለከፍተኛ ችግር ተጋልጠዋል። የሚገርመው ወደ ኢትዮጵያ ላለመመለስ አደገኛ የሆኑ ውሳኔዎችን እየወሰኑ ነው የሚገኙ ስደተኞቹ። በዚህ ውስጥ እንግዲህ ከባድ ሁኔታዎችን ሊጋፈጡ ይችላሉ። ስለዚህ ጥንቃቄ እንዲደረግበትና የሚመለከተው አካል ሕይወታቸውን እንዲጠብቅ እንደዚሁ ጥሪ አስተላልፍልን ብለዋል። የሌሊት የባህር ጉዞዎችን ለማድረግና ወደ የመን በህገወጥ መንገድ ባህር ለመሻገር በትልልቅ መጋዘኖች ውስጥ ኢትዮጵያውያኑ ተከማችተው ይገኛሉ። የሌሊት ጉዞዎችን እየተጠባበቁ ነው የሚገኙት። ይሄ እጅግ አደገኛ ነው። በብዙ ሺህ የሚቆጠሩ ኢትዮጵያውያን በዚህ ሁኔታ ውስጥ እንደሚገኙ የሚገልጹት ይህንን መልእክት የላኩ የመረጃ ምንጮች እባካችሁ ጥንቃቄ አድርጉ። የሁቲ አማጽያን ወደ የመን የሚሄዱ ስደተኞችን እየያዙ አንድም ለወታደራዊ አገልግሎት ያደርጋሉ፣ ሁለትም በእገታ፣ በድብደባ፣ በግድያ በተለያየ መንገድ ያገቱ ገንዘብ ሊቀበሉ ይችላሉ። ስለዚህ ይህንን አጋጣሚ የሁቲ አማጽያን የሚጠቀሙበት እድል ስለሆነ ህይወታችሁን አጋልጣችሁ እንዳሰጡ የሚል መልእክት አስተላልፍልን ብለዋል። ይኸው አስተላልፊያለሁ። በጅቡቲና በአካባቢው የምትኖሩ ኢትዮጵያውያን ይህ መልእክት የሚደርሳችሁ ከሆነ ህይወታችሁን ካስከፊ ሁኔታ እንድታድኑ ይኸው መልእክቱ ተላልፏል። ሌላው የፋኖን አንድነት በተመለከተ ሚዲያ ላይ የተሰጡ አስተያየቶችን በተመለከተ ከኒዘርላንድ እንደዚሁ አስተያየት አድርሰውኛል። ስሜን ብትገልጸውም ባትገልጸውም ችግር የለውም በሚል ካደረሱኝ አስተያየት ባጭሩ መቼ ነው የፋኖ አግድም የእርስ በርስ የቃላት መወራወርና ትግል ሽኩቻ የሚቆመው? ለምንድነው በዚህ ሁኔታስ የሚቀጥለው? የሚል አስተያየት የሚያስቀድሙት የመልእክት የላኩልኝ አድማጭ ተመልካች እንኳን የፋኖ የእርስ በርስ ግድያ፣ ተኩስ፣ ሽኩቻ ቀርቶ ሌላውንም ዜና ስንሰማው ሲሰሙ እንደሚቸገሩ ይገልጹና የሚሊሻና የፋኖ የአድማ ብተና የፋኖ የእርስ በርስ ጦርነት እጅግ እንደሚያሳስባቸው ገልጸው እንኳን ለአንድ ትግል ዓላማ የወጣው ፋኖ ቀርቶ ከአንድ ህዝብና ከአንድ አብራክ የወጡት የአድማ ብተናና የሚሊሻ አባላት በተለያየ ምክንያት ተሰልፈው ከፋኖ ጋር የሚያደርጉት ውጊያና የሚደርሰው እልቂትም እንደዚሁ ስሜትን የሚጎዳ መሆኑን ገልጸው የፖለቲካ ጦርነት ስለሆነ በፋኖ ላይ መተኮሳቸውን ተከትሎ የተሰጠው አጸፋ ምላሽ ለዚህ እልቂት የዳረገ ቢሆንም በፋኖ ግን በእርስ በርሳቸው መካከል ያለው ያለ ፖለቲካ ልዩነት ለምንድን ነው እንደዚህ የሚሆነው የሚል ረጅም ሀተታ አቅርበዋል። ማሳያዎችንም ለማንሳት ሞክረዋል። አካባቢዎችን ጠቅሰው ይሄው መልእክቱን አድርሻለሁ። ለማንኛውም እንግዲህ በየሚዲያው እየወጡ ከፋፋይ አጀንዳ ያዙ የፋኖ መሪዎችን የፋኖ ሰራዊቱ ራሱ ሊገመግማቸው ይገባል። እነዚህ የተለያየ ፍላጎትና ዓላማ ያላቸው የፋኖ መሪዎች ካሉ የፋኖ ሰራዊት ራሱ ሊቀጣቸው ይገባል የሚል አስተያየት አድርሰዋል። ከኔዘርላንድ ነው ይሄንን ያደረሱት። አመሰግናለሁ። እንግዲህ ከዚህ ማሳሰቢያ አንፃር እንደዚሁን የተመለከትኩት ሐሳብ አለ። እንግዲህ ከአንድ የፋኖ አመራር ገጽ ላይ የተወሰደ ጽሁፍ አለ። ይህንን ጽሁፍ የማጋራችሁ ይሆናል። ፋኖ መሬት ላይ
እንዴት ተባብሮ እየሰራ እንደሆነ እንዴት ወንድሞቻቸውን ከከበባ እንደታደጉ በራሳቸው ቀጠና ያደረጉትን አቀባበል የሚያሳይ ጽሁፍ ነው። የፋኖ ሰራዊት አንድነት ጸር የሆኑ አመራሮች መጠየቅ አለባቸው። ለግለሰቦች የስልጣን ሽኩቻ ሲባል ህዝቡ ለምን ያልቃል? ጦርነቱ ለምን ይራዘማል? የፋኖ ሰራዊትስ በተናጠል ለምን ይወድቃል? የሚለው ጉዳይ አብሮ እንዲነሳ የሚያደርግ ነው። ይህንን እንግዲህ ጽሁፉ አንድ የፋኖ ከፍተኛ አመራር ከጻፈው ጽሁፍ ላይ ያገኘሁትን መልእክት እና የፋኖ ትብብር መሬት ላይ ካለውና ሚዲያ ላይ ያለው ነባራዊ ሁኔታ በምን መንገድ ይገለጻል የሚለውን የሚያሳይ ነው። ምን ይላል ጽሁፉ? ግንቦት 26 በደቡብ ጎንደር የቀን ውሎ ይላል። ያው ሌላ ጽሁፍ አለው። በእኔ እንዲህ አይነት ሚዲያዎች ሀሳቦችን ባላስተናግድም ዋናው ሀሳብና ጠቃሚ የሆነውን ግን ወደ እናንተ ላድርስ። እኛ የጎንዮሽ መደጋገፍ እንጂ የጎንዮሽ ትግል አንፈልግም። ትግላችን አንድና አንድ ነው። ፊታችን ላይ ያለው ዘራችን እያጠፋ ካለ ጥላት ጋር ነው። ሰሞኑን ግንቦት 26 2017 ዓ.ም የወሎ ላስታ ሳምነው ኮር በስራ ጉዳይ ረጅም ጉዞ ሲያደርጉ ሰንብተው ወደ ላስታ ሊሻገሩ በደቡብ ጎንደር ቀጠና ይከሰታሉ። በዚህ ወቅት የዞኑ ብአዴን ብልጽግና አስቸኳይ ስብሰባ አድርጎ የደከመ ኃይል ነው፣ አመራር አለበት፣ ወደ የትኛውም የጎንደር ፋኖ ጋር እንዳይገናኝ በርብርብ አድርገን መደምሰስ አለብን ብለው የተለያዩ አቅጣጫዎችን በወንድሞቻችን የወሎ ፋኖ ላይ አገዛዙ ገዳይ ቡድን እንቅስቃሴ ያደረገ ተመመ ይላል። አንደኛ በብናት ደጋ መልዛ በመውጣት የደጋ መልዛን ቅላላ ሰንሰለታማ ተራሮችን ዘጋ። ሁለተኛ በብናት ሰለል በተባለ ቦታ ከደብረ ታቦር ቡሮ ርብ ወንዝ ተሻግሮ በአንድ ላይ በመገናኘት ወደ ላይ በመውጣት የእምባጭኮን ተራሮችን ዘጋ። በጉና ክምር ድንጋይ አርብ ገበያ ውልሃ ተራሮችን ያዘ። ባጃ ፋሲለደስና የዳብላ ገብሴ ተራሮችን ወደ መቀጠዋ መግቢያ የጋሊምቦ ተራሮችን ከደጋ መልዛው ኃይል ጋር ተሳስሮ የላስታ አሳምነው ኮርም መሃል ከበባ ውስጥ አስገባው። እኛም የወንድሞቻችን በቀጠናው እንደተከበቡና መንገድ እንደጠፋባቸው በስልክ ከተለያዩ ሰዎች ጋር ተገናኘን። በዚህ ስልክ ልውውጥ የሚያሳዝነው እንድንበላላ የሚፈልግ ለወንድሞቻችን ፋፍዴን እንዳያገኛቸው ሲሉ እኛም ላስታዎችንም ዘወር በሉ እንደዚህ አይነት ጥላቻ አንፈልግም ካሉ በፊትም በትብብር ነው የምንኖረው አሉ። እንግዲህ ፋፍዴን ያገኛችኋል እንዳያስበላችሁ የሚል ጥሪ ሲደርሳቸው የላስታ ፋኖችም እኛ ካሁን በፊትም በትብብር ነው የሚኖረው የሚል ምላሽ መስጠታቸውን ነው እንግዲህ በተቆራረጠ ሐሳብ የገለጸው። የላስታ ጦርም አርበኛ ተሾመ ጦር ለኛ የጀርባ አጥንታችን አብረን መሞት የምንፈልገው ጦር ነው፣ የተሸ ኃይል ወዳለበት ውሰዱን አሉ። ከመሪያቸው አርበኛ ኮማንዶ ፍቅሩ ጋርም አወራን። የተሸ ጦር ናቸው፣ ሁሌም ከጎናችን ናቸው ያሉ ወንድሞቻችን ናቸው፣ ሂዱ አላቸው። እኛም ተቀብለን ለመውጣት የመጨረሻውን ድፍረት ውሳኔ ወስነን ለማለፍ የተያዘውን ከበባ መጣስ ነበረብን። ከኋላም ከፊትም በሁለት ጎንም ውጊያ ቀጠለ። በደጋ መልዛ በኩል የክፍለ ጦራችን የጎንደር ጠቅላይ ግዛት እዝ እቴጌ ጣይቱ ክፍለ ጦር አንድ ሻምበል የሻለቃ አስቻለው ደሴ ወንድም ሀብቴ ደሴ ሲለበልበው ወደ አንድ አቅጣጫ ተሰበሰበ። ውጊያው በሁሉም አቅጣጫ ተጧጡፎ ያለምንም መስዋዕትነት ወንድሞቻችን አሳልፈን ከበባውን ሰብረን ቀያቸው እንዲደርሱ አድርገናል። ደክመው የቀሩትንም ተንከባክበን ወደ ቀያቸው እንዲደርሱ አድርገናል። ይህ ውለታ አይደለም ግዴታችን ነው። አይደለም እነዚህን የመሰለው እንኳ የአማራ ታጋይ ለኢትዮጵያ ይሰራሉ ከምንላቸው አካላት ጋርም በትብብር እንሰራለን። ወንድማማችነት ይጠንክር፣ የጎንዮሽ ትግል እና ንቁቁር ወይም ደግሞ መነቋቆር ይወገዝ በሚል ይህንን ጽሁፍ እንግዲህ ያሰራጨው ፋኖ መልካሙ ጣሴ ነው። በአፋድ በህዝባዊ ድርጅቱ የሎጂስቲክ እና የስልጠና ምልመላ ኃላፊ ነው። እንግዲህ እንደዚህ አይነት ትብብሮች ናቸው መሬት ላይ ያሉት። ከዛ ባሻገር የተለያየ ዓላማና ፍላጎት ያላቸው ሚዲያ ላይ እየወጡ አንዱ ለአንዱ የሚሰጠው ጉዳይ ግን አሁን ለብልጽግና ካልሆነ ለማንም የማያገለግል መሆኑን ይህ ጽሁፍ ያሳያል። በዚህ መንገድ እንግዲህ እነ ኮማንዶ ፍቅሩ ምስጋና እንዳቀረቡላቸው ነው። እንግዲህ ጎንደር ጠቅላይ ግዛት እዝ ነው። በአደረጃጀት የህዝባዊ ድርጅት ነው። እነሱ ደግሞ የብሔራዊ ኃይሉ ናቸው። የላስታ አሳምነው ኮር ግን መሬት ላይ ለተመሳሳይ ዓላማ በዚህ መንገድ ነው ከበባ ሰብረን ያስወጣናቸው ነው የሚለው። ወደ መረጃዎቹ ነው የምቀጥለው። ወደ መረጃዎች ስቀጥል እንግዲህ ከሚዲያዎች የተገኙ መረጃዎችን ማስቀደም ልጀምር። የ801ኛ ኮር አዛዥ ብርጋዴር ጀነራል ዘውዱ ሰጣርጌ የታጠቀው ኃይል እንደ ምክንያት የሚጠቀምባቸውን የአማራ ህዝብ ጥያቄዎች በፌዴራል መንግስቱ በኩል ለመፍታት ጥረት እየተደረገ ነው ብለዋል። ትላንትና በትውልድ አካባቢያቸው አማራ ሳይንት ቀጠና ህዝብ ሰብስበው በተናገሩበት ጊዜ ነው ይህንን የተናገሩት ብርጋዴር ጀኔራሉ። እንግዲህ እነዚህ ላይ አስተያየት ማስቀመጥ ትችላላችሁ። የትኞቹ የአማራ ጥያቄዎች ናቸው አሁን በፌዴራል መንግስት እየተመለሱ ያሉት? ብርጋዴር ጀኔራሉ ፖለቲካዊ ጥያቄዎች ጉዳይ አስተያየት ከመስጠት ባሻገር የተመለሱ ጥያቄዎችን ሊያብራሩ ይችላሉ ተብሎ
ሊጠየቁ ይገባል። የተመለሰ የአማራ ጥያቄስ አለ ወይ? የተወሳሰበ የመጣ የአማራ ጥያቄ አይደለም ወይ ያለ የሚለውን ራሳቸው ነው እንግዲህ ጀኔራሎቹ ብዙ ጊዜ ሲቀርቡ ፖለቲካዊ አስተያየቶችን ነው እየሰጡ የሚገኙት። ምክንያቱም የፖለቲካ ስልጣን ለማስጠበቅ ነው እንግዲህ ሰራዊት እየተዋደቀ ያለው የሚለውን ትችት እንኳ ሳይፈሩና ሳይሸማቀቁ ነው አሁንም ይህንን እየተናገሩ የሚገኙት። በዚህ ጊዜ የተመለሰ የአማራ ህዝብ ጥያቄ የቱ ነው? አስተያየት አስቀምጡ። ሌላው መሐሙድ እድሪስ የሰላም ሚኒስተሩ ደግሞ በአማራ ክልል 2 ወረዳዎች ብቻ ናቸው በመንግስት እጅ ያልሆኑት፣ ሌላውን ወረዳ ብልጽግና ተቆጣጥሯል ብሏል። እስኪ በየአካባቢያችሁ ያሉ ቀበሌዎችን፣ ወረዳዎችን እንደዚሁ በአስተያየት ላይ አስቀምጡልኝ። ከነባራዊ ሁኔታው ጋር የማይገናኙ ሪፖርቶች በተደጋጋሚ ይቀርባሉ። እስኪ በየትኞቹ አካባቢዎች ነው ብልጽግና የገጠርና የተለያዩ አካባቢዎችን ተቆጣጥሮ የሚገኘው? በአማራ ክልል ይህንን መረጃም እንደዚሁ አድርሶኝ ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ደቡብ ወሎ እና ሰሜን ወሎ ተፈናቃዮች በሚገኙባቸው የመጠለያ ካምፖች ከፍተኛ ችግር ላይ መሆናቸውን ነው ተፈናቃዮች እየገለጹ የሚገኙት። ጃራ 1 ጃራ 2 ተብሎ የሚጠራው ከሐይቅ እስከ መርሳና ጃራ ድረስ ባሉ ተፈናቃይ ጣቢያዎች ከፍተኛ ችግር ውስጥ መግባታቸውን ነው ተፈናቃዮቹ የሚገልጹት። በእነዚህ መጠለያ ጣቢያዎች የሚሰሩ የጤና ባለሙያዎች በመንግስት ጫና ምክንያት ስራ ከለቀቁ በኋላ ለከፍተኛ የሆነ የጤና ችግር ተጋልጠዋል። እንደዚሁም ደግሞ የታመሙም የሞቱም ሰዎች አሉ። በቂ ሕክምና እያገኙ አይደሉም። የመጠለያ ድንኳኖቹ ተቀዳደው አርጅተው ወድቀዋል። ክረምቱም እየመጣ ነው። በክረምቱ የከፋ ችግር ይገጥመናል በሚል ስጋት ላይ መሆናቸው እንደዚሁ ቅሬታ እያቀረቡ ነው የሚገኙት። በመጠለያ ካምፑ አቅራቢያ እንደዚሁ የሰፈሩ ወታደሮችም ጾታዊ ትንኮሳ ይፈጽሙብናል፣ በዚህ ምክንያት እንደዚሁ ችግር ውስጥ ነን ሲሉ እንደዚሁ ቅሬታዎቻቸውን አቅርበዋል። 7600 ገደማ ይሆናሉ የተባሉት ተፈናቃዮች አስቸጋሪ ሁኔታ ውስጥ መሆናቸውን ነው የወጡ መረጃዎች የሚያሳዩት። እንግዲህ እነዚህ ተፈናቃዮች በተደጋጋሚ በደብረ ብርሃንም በዚህ በጃራም ከወለጋ እና ከተለያዩ የመተከልና ሌሎች የኦሮሚያ ክልል አካባቢዎች አዲስ አበባን ጨምሮ ተፈናቅለው የመጡ ሰዎች አሁን በቂ እርዳታ እያገኙ አይደለም። ባለፈው በእነዚህ መጠለያ ካምፖች እንደዚህ ወታደራዊ አፈሳዎች ተደርገዋል። በዝርዝር መረጃዎች ቀርበው ነበር። አሁንም ምናልባት ይህን መረጃ የሚከታተሉ ዓለም አቀፍ የረድኤት ድርጅቶች ካሉ ክረምት ከመምጣቱ ለከፋ በሽታ ከመጋለጣቸው በፊት እነዚህን ተፈናቃዮች በህይወት እንዲደርሱላቸውና አስፈላጊውን ድጋፍ እንዲያደርጉላቸው ጥሪ ማቅረብ ያስፈልጋል። ሌላው ከጦርነቱ ጋር በተያያዘ በንጹሃን ላይ የሚደርሱ ጉዳቶችም እንደዚሁ ጨምረዋል። በላስታና ግዳን አካባቢ ወንዳች ተብሎ በሚጠራው አካባቢ ተከታታይ የዙ 23 ድብደባ በማድረግ አንድ አርሶ አደር እርሻ ስራ ላይ የነበሩ ካህን ከነቤተሰቦቹ እንደዚሁ በከባድ መሳሪያ ተገድሏል፣ ከብቶቹን ጨምሮ ተብሏል። ይሄ የሆነው እንግዲህ የመንግስት ወታደሮች ግንቦት 28 2017 በፈጸሙት ጥቃት ነው። ከወንዳች ወደ ደቀሳ ሚካኤል ተብሎ ወደሚጠራ አካባቢ በተፈጸመ የዙ 23 ድብደባ ነው ይሄ የሆነው ተብሏል። እንግዲህ ወደ ዝርዝር መረጃዎች ነው የሚሄደው። የግንባር መረጃዎችን ማቅረብ ጀምራለሁ። ወደ ግንባር መረጃዎች ሲሄድ ወደ ወንበርማ፣ ምዕራብ ጎጃም እና አዊ ዞን ጓጉሳ አካባቢ የሚወስዱ መረጃዎች ነው የማስቀድመው። በዚህ አንበርና ላሊበላ ተብሎ በሚጠሩ አካባቢዎች ውጊያ ተደርጓል። ትላንትና ረፋድ በተደረገው ውጊያ በዚህ አካባቢ ውጊያዎች እንግዲህ ጉዳቶች ደርሰዋል። የደረሰው ጉዳት በዝርዝር አልታወቀም። በሁለት አቅጣጫ ወደ አካባቢ ከገባ የመንግስት ኃይል ጋር ነው ውጊያ የተደረገው የሚሉት የመረጃ ምንጮቹ። የደረሰው ጉዳት በዝርዝር አልታወቀም። ሆኖም ግን ቁስለኞች እንደዚሁ በአምቡላንሶች ሲመላለሱ ተመልክተን ነበር። ከፍተኛ ወታደር ጉዳት ሳይደርስ አይቀርም ብለዋል። ከዚህ ጋር በተያያዘ ዝርዝር መረጃዎች እየተጣሩ መሆናቸው ነው እንደዚህ የመረጃ ምንጮች የገለጹት። ሰከላ አቅራቢያ እንደዚሁ ለአሰሳና ቅኝት እንቅስቃሴ ላይ በነበረ የመንግስት ኃይል ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። በተለይ ኮለል ተብሎ በሚጠራ ቦታ በተፈጸመ የድንገተኛ የደፈጣ ጥቃት የደረሰው ጉዳት አልታወቀም። ጥቃቱን ተከትሎ ግን የመንግስት ወታደሮች ወደ ግሻ አባይ ከተማ ወደ ወረዳው ተመልሰዋል። በዚሁ አካባቢ እንደዚሁ አምቢሴ ተብሎ የሚጠራ አካባቢ የፋኖ ደጋፊ ናቸው በሚል የመንግስት ወታደሮች በርካታ አርሶ አደሮችን ደብድበዋል፣ ንብረት አውድመዋል፣ እንዲሁም ደግሞ አስረው ወስደዋል ነው የተባለው። ወደ ቋራ የሚወስደን መረጃ ላስከትል። ወደ ጎንደር ቀጠናዎች ቋራ ከጎለጎ ከተማ አቅራቢያ ድንገተኛ የደፈጣ ጥቃት ተፈጽሞ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ከፍተኛ ወታደራዊ ኪሳራ ነው የደረሰው ነው የሚሉት የመረጃ ምንጮች። በዚህም ለልዩ ዘመቻ በሚል ተልዕኮ ላይ የነበሩ የሪፐብሊካን ጋርድ የኮማንዶ አባላት ላይ ነው ይሄ ድንገተኛ ጥቃት የተፈጸመው። በዚህም እንደዚሁ ቁጥራቸው በሁለት ተሽከርካሪዎች ላይ የነበሩ ቁጥራቸው በውል ያልታወቁ የኮማንዶ አባላት ሙትና ቁስለኛ ሆነዋል። ከበላጎ ወደ በሙር፣ ከበሙር ደግሞ ቁጥር 4፣ ከቁጥር 4 ነፍስ ገበያ ተብሎ የሚጠሩትን አካባቢዎች ኮሪደር ቀጠናዎችን ለመቆጣጠር ሲንቀሳቀሱ የነበሩ የሪፐብሊካን ጥበቃ አባላት ናቸው። በዚህ ድንገተኛ ጥቃት ጉዳት የደረሰባቸው በሁለት ፒካፕ ወታደራዊ ተሽከርካሪዎች ላይ የነበሩ የሪፐብሊካን አባላት
ሽመልግር ተብላ በምትጠራ ቦታ ላይ ነው የደፈጣ ጥቃቱ የተፈጸመባቸው። የደፈጣ ጥቃቱ የተፈጸመው ማለዳ 1 ሰዓት ተኩል እንደሆነ የመረጃ ምንጮች ገልጸዋል። የደረሰው ጉዳት በአሃዛዊ መረጃዎች ለማረጋገጥ አልተቻለም ነው የተባለው። ይህን ተከትሎ ከበለጎ ወደ አካባቢው እንደዚሁ መካናይዝድ ኃይል እየተንቀሳቀሰ ነው ሲሉ የመረጃ ምንጮቹ ገልጸዋል። ሌላው መረጃችን ወደ አምባሰል የሚወስደን ነው። በአምባሰል እንግዲህ ሰሞኑን የመርሳ ከተማ መዘጋጃ ቤት ባለስልጣን መገደላቸውን ተከትሎ ወደ አምባሰል ተራሮች የመንግስት ኃይሎች ድንገተኛ የኦፕሬሽን ወይም ደግሞ ዘመቻ በሚል ዘመቻ ሙሉጌታ አስማማው በሚል በተገደሉት ባለስልጣን ስም ዘመቻ እያደረጉ ነበር። በዚህ ዘመቻ የመንግስት ወታደሮች ያልታሰበ ጉዳት አስተናግደዋል ሲሉ የዓይን እማኞች ይህንን ገልጸዋል። እንደ ዓይን እማኞቹ ከሆነ የመንግስት ኃይሎች ወደ አምባሰል ተራሮች ከሁለት አቅጣጫዎች ነው የተንቀሳቀሱት። አንደኛው ከውጫሌና አካባቢው በተለይ ከጎልቦ፣ ጭስ አባሊማ፣ ውርጌሳ ወደ ኳሪት ተብላ ከምትጠራው አካባቢ ኳሪት የሚሏት የውርጌሳ የቀድሞ ስሟ ነው እንግዲህ የኦሮሞኛ ስም ከመያዟ በፊት በዚህ ቀጠና አንድ፣ ሁለተኛው ደግሞ በመርሳ ከተማ ወደ መሃላምባ፣ ደረቅ ወንዝ እና ጎንፎ ጨፌ ተብሎ ወደሚጠሩት አካባቢዎች ነው የመንግስት ኃይሎች ለዘመቻ ሙሉጌታ በሚል እንቅስቃሴ ያደረጉት። ፋኖ ይህንን መረጃ ቀድሞ ሰምቶ ስለነበረ የተለየ የጥቃት እቅድ በማዘጋጀት ይህንን ኦፕሬሽን አክሽፏል፣ ከባድ ጉዳት አድርሷል የሚሉት የመረጃ ምንጮች ውጊያው ማለዳ 11 ሰዓት ተኩል ጀምሮ ነበር የተደረገው። ፋኖ በዚህ መረጃ መሰረት የተወሰኑ የፋኖ አባላት ፊት ለፊት ከመከላከያ ፊት እንዲታዩ ተደረገ። ሌሎቹ ደግሞ የደፈጣ ቦታዎችን እንዲይዙና የደፈጣ ወረዳዎች እንዳመቻቹ ተደረገ። የመከላከያ አዛዡ ፊት ለፊት የሚታዩ ፋኖዎችን አሳዳችሁ ያዙ በሚል ለመከላከያ አባላት ስምሪት መስጠቱን ተከትሎ ፋኖን አሳዶ ለመያዝ ወደፊት በዘመቻ ሙሉጌታ ስም እየተንቀሳቀሱ የነበሩ የመከላከያ አባላት ፋኖ እንግዲህ ደፈጣ ወረዳ በያዘበት በተለይ ልዩ ስሙ መስኖ ጊዳ ተብሎ የሚጠራ ቦታ ውስጥ ገቡ። ከዛ በኋላ በመከላከያ አባላት ላይ ድንገተኛ ጥቃት ተከፈተ። በዚህ ጥቃት በርካታ የመከላከያ አባላት ጉዳት አስተናግደዋል። በሁለት ተሽከርካሪዎች በውድጌሳ መስጊድ በኩል በርካታ አስከሬኖች ተለቅመው ሲወጡ ተመልክተናል። ደረቅ ወንዝ ተብሎ በሚጠራው አካባቢ እንደዚሁ በአንድ ተሽከርካሪ በርካታ አስከሬኖች ሲወጡ ተመልክተናል። በግምት ግን እስከ 30 የሚደርሱ የመንግስት ወታደሮች በዚህ ዘመቻ ባቀዱት የዘመቻ ሙሉጌታ ኦፕሬሽን እና ባጸፋ ጉዳት ደርሶባቸዋል ነው የሚሉት። 12 ጥቁር ክላሽ እና ሌሎች ተተኳሾች በፋኖ እጅ ገብተዋል። በፋኖ በኩል አንድ የፋኖ አባል የሞት 3 የፋኖ አባላት ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። ዘመቻው እንግዲህ ዘመቻ ሙሉጌታ ተብሎ የተአቀደው ዘመቻ በመከላከያ አባላት ላይ ይህን ጉዳት አድርሷል ሲሉ ነው የመረጃ ምንጮች የገለጹት። ወደ ከስምሪት ቀጠና የሚወጡ የመንግስት ወታደሮችን በተመለከተ እንደዚሁ በሁለት ቀናት ብቻ 57 የሚደርሱ ጥምር ጦር እየተባሉ የሚጠሩት የመንግስት ወታደሮች የመከላከያ አድማ ብተና የሚሊሻ አባላት ከስምሪት ቀጠናዎቻቸው በመውጣት በተለያዩ አካባቢዎች ፋኖን ስለመቀላቀላቸው የሚወጡ መረጃዎች ያሳያሉ። ምስራቅ ጎጃም፣ ምዕራብ ጎጃም፣ ባህር ዳር ዙሪያ እንደዚሁ ማዕከላዊ ጎንደር፣ ጎንደር ዙሪያ እና ምዕራብ ጎንደር አካባቢዎች ነው ይሄ መረጃ እየወጣው። ሌላው መተከል ዛሬ ከወጡ መረጃዎች መካከል መተከል ቡለን ከተማ የኦነግ ሸኔ ታጣቂዎች ገብተው ከተማው መቆጣጠራቸው ነው እየተሰማው። ነዋሪዎቹ ከተማውን ለቀው ወጥተዋል። የመንግስት ኃይልም በአካባቢው የለም። ታጣቂዎቹ ከተማ ውስጥ ዝርፊያ፣ ቃጠሎና ግድያ ጀምረዋል። ዝርዝር መረጃዎች እየተጣሩ ነው ተብሏል። ዝርዝር መረጃዎች እንደደረሱኝ ወደ እናንተ የማደርስ ይሆናል። ወደ ማዕከላዊ ጎንደርና እዛ አካባቢ ወዳሉ ቀጠናዎች የሚወስደን መረጃ ላስከትል። በመሃል ጎንደር እንግዲህ መሃል ጎንደር ማለት ማዕከላዊ ጎንደር የሚለውን አይደለም። በዚህ አገላለጽ በመሃል ጎንደር ቀጠናዎች በተለያዩ አካባቢዎች ከባድ ውጊያዎች ሲደረጉ ነው የሰነበቱት። በዚህ ውጊያ ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። ከሊቦ ከምከም አርኖ ጋር ነው ተብሎ የሚጠራ ቦታ ደቡብ ጎንደር ማለት ነው። በዚህ ቦታ ላይ ከባድ ጥቃት ተፈጽሟል። በተፈጸመው ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል። የመከላከያ፣ የአድማ ብተና፣ የፖሊስ፣ የፌዴራል ፖሊስ፣ የሚሊሻ ኃይል በጋራ ከባድ ውጊያ አድርገዋል ከፋኖ ጋር። በዚህ እንግዲህ ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ጉዳት ደርሷል። እንደ መረጃ ምንጮቹ በዚህ ጥቃት ከፍተኛ ወታደራዊ አዛዥ ቆስለው ጎንደር ሆስፒታል ገብተዋል። ከፍተኛ ችግር ውስጥ ነው ያሉት፣ የመትረፍ ዕድል የላቸውም ይላሉ። የኮሎኔሉን ስም እንደዚህ ጨምረው ገልጸዋል። ከዛ ባሻገር ሌላ ከፍተኛ ወታደራዊ አዛዥ በማድረግ ያልታወቀ በነበረው ውጊያና ጥቃት እንደዚሁ ተገድለዋል ተብሏል። ወታደራዊ ተሽከርካሪ ከቡድን መሳሪያዎች ጋር በፋኖ እጅ ገብቷል። አንድ ድሽቃና አንድ የአድማ ብተና ፒክአፕ ተሽከርካሪ በፋኖ እጅ ገብቷል። በውጊያው ከበባ ውስጥ የገባ የመንግስት ኃይልም
ከፍተኛ ጉዳት አስተናግዷል። የወጣ የለም። የተለያዩ አሃዛዊ መረጃዎች ናቸው እየወጡ ያሉት። ጉዳቱን በተመለከተ የሬዲዮ መገናኛን ጨምሮ በፋኖ እጅ ገብተዋል። በርካታ ተኳሾችም ናቸው ፋኖ እጅ የገቡት። እንደ መረጃ ምንጮቹ ከሆነ 14 የመንግስት ወታደሮች በፋኖ እጅ ገብተዋል ተብሏል። ከ80 በላይ ሞትና ቁስለኛ ስለመሆናቸው በዚህ ግንባር ብቻ ነው ከአዲስ ዘመን፣ እንፍራንስ፣ ጠዳ እና ማክሰኝትን ጨምሮ ጎንደር ድረስ ያሉ ጤና ጣቢያዎች ትላንትና በርካታ ቁስለኞችን ስለመቀበላቸው በብልጽግና በኩል በዚህ ጥቃት ከፍተኛ ድንጋጤ መፈጠሩን የገለጹት የመረጃ ምንጮቹ በፋኖ በኩል በዚህ እንግዲህ አሮ ጋር ነው ተብሎ የሚጠራው አካባቢ ጣራ ገዳም አካባቢ ነው በነገራችን ላይ 2 የሞትና 6 ቀላልና ከባድ ቁስለኛ በፋኖ በኩልም እንደዚሁ ጉዳት ደርሷል። ዙ 23 ይቅርታ ዙ 23 አይደለም ኤም 23 የተባለ እንደዚሁ በራስ አቅም የተሰራ መሳሪያ ጥቅም ላይ ውሏል። የመሳሪያን አስመልክቶ ማብራሪያ የሰጡት የኮሩ ቃል አቀባይ ፋኖ አብነት በወታደራዊ ፓትሮል ላይ በተደጋጋሚ ይሄ መሳሪያ ተሞክሮ በራስ አቅም የተመረተ ነው፣ ውጤታማ ሆኗል። ትናንትም በወታደራዊ ፓትሮል ላይ ጥቃት የደረሰው በዚህ ኤም 23 ተብሎ በሚጠራ መሳሪያ መሆኑን ነው እንደዚህ ለማወቅ የተቻለው። ይህ እንግዲህ ከውጭ ገባ ወይስ ደግሞ ካሁን በፊት ፋኖ እንደሚያመርታቸው ፈንጂዎች ተመሳሳይ ይሆን ማብራሪያ አልተሰጠም። እንግዲህ በዚህ ጥቃት ከፍተኛ ጉዳት ደርሷል ነው የተባለው። በዚህ የተበሳጩ የመንግስት ወታደሮች አርኖ ጋር ነው ተብሎ የሚጠራው አካባቢ እዚህ መንደር አንድ ካህንን እና ሴት ልጁን በመኖሪያ ቤታቸው ረሽነዋል ነው የተባለው። ሌላው ትናንትና እንደዚሁ ከባድ ውጊያ ከተደረገባቸው አካባቢዎች አንዱ ምዕራብ ጎንደር መተማ ይገኝበታል። መተማ ኩመር አውላላ ወይም ደግሞ አኩሽራ ተብሎ የሚጠራ ቦታ እንደዚሁ ውጊያ ተደርጓል። በዚህ ውጊያ ከፍተኛ ጉዳት ደርሷል። ረፋድ ጀምሮ በተደረገው ውጊያ 22 የመንግስት ወታደሮች በፋኖ እጅ ሲገቡ 24 የነፍስ ወከፍና የቡድን መሳሪያዎች አንድ ብሬና አንድ ስናይፐርን ጨምሮ በፋኖ እጅ ገብተዋል። የሬዲዮ መገናኛም እንደዚሁ በፋኖ እጅ ገብተዋል። ከተገደሉት ውስጥ ሬዲዮ የያዙ ከፍተኛ የመከላከያ ወታደራዊ አዛዥም እንደሚገኙበትና አሁን ማዕረጋቸው እየተጣራ መሆኑን ገልጸዋል። የሞት ጉዳቱ በተመለከተ እንግዲህ ከፍተኛ ወታደራዊ አዛዥን ጨምሮ ከላይ የተገለጹት 22 የመንግስት ወታደሮች ሞትና ቁስለኛም ሆነዋል። በካምፕ ላይ በተፈጸመው ጥቃት ነው የደረሰው። ከካምፑ አቅራቢያም እንደዚሁ ከፍተኛ ውጊያ ተደርጓል። በዚህ ውጊያ የደረሰው ጉዳት አልታወቀም ነው የተባለው። ይሄ ከፍተኛ ሰብአዊ፣ ቁሳዊ ጉዳት የደረሰበት በካምፑ አቅራቢያ ሲሆን በዚህ ቦታ ካሁን በፊት በተደጋጋሚ ውጊያዎች ተደርገው በፌዴራል ፖሊስ ካምፕ ላይ በዚህ አካባቢ በተፈጸመ ጥቃት 75 የፌዴራል ፖሊስ አባላት ሙትና ቁስለኛ ሆነው 73 የክላሽንኮቭ መሳሪያ ፋኖ በእጁ አስገብቶ ያውቃል። የቆየ መረጃ ነው ይሄ። በተመሳሳይ የሱዳን ተፈናቃዮች እዚህ አካባቢ ኩሽራ ተብሎ የሚጠራው አካባቢ ሰፍረው በነበረበት ጊዜ በተደጋጋሚ በአካባቢው ጥቃቶች መፈጸማቸውን ተከትሎ እንግዲህ የዓለም አቀፍ ተቋማት ጭምር የስደተኛ መጠለያ ካምፑ እንዲቀየር ማድረጋቸውን የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ እንግዲህ በብሔራዊ ኃይሉ የጎንደር ቀጠና ቃል አቀባይ የአማራ ፋኖ በጎንደር አንድነት ማለት ነው በመተማ ደባርቅ፣ ደራ፣ በለሳ፣ ጎንደር ዙሪያ ፎገራ አካባቢ የተደረጉ ውጊያዎችን በተመለከተ በፌስቡክ ገጻቸው ሪፖርቶችን ይፋ አድርገዋል። ደባርቅ አቅራቢያ የተፈጸመ የደፈጣ ጥቃት እንደዚሁ ጉዳት እንደደረሰ ከደባርቅ ከተማ ውስጥም በፓትሮል ላይ በተፈጸመ ጥቃት ከፍተኛ ወታደራዊ ኪሳራ መድረሱን በሁለት ቀናቱ ውጊያ በአጠቃላይ እንግዲህ በመቶዎች የሚቆጠሩ የመንግስት ኃይሎች ከፍተኛ ጉዳት አስተናግደዋል። ሞትና የአካል ጉዳት ማለት ነው። 4 ከፍተኛ ወታደራዊ አዛዦች፣ 3 የሬዲዮ ኦፕሬተሮች፣ 3 የአድማ ብተና አዛዦች፣ ዘመቻ መሪዎች ሞትና ቁስለኛ ሆነዋል። 4 ወታደራዊ ተሽከርካሪዎች ውድመት ደርሶባቸዋል። ከ91 በላይ የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ ገብተዋል። እንግዲህ ሰሞኑን በመሃል ጎንደር እና በምዕራብ ጎንደር አካባቢ የተደረጉ ውጊያዎች የሚያሳዩት መረጃ ይህንን ነው። ከ17000 በላይ የነፍስ ወከፍ እና የቡድን መሳሪያ ተተኳሾች በፋኖ እጅ ገብተዋል። የከፍተኛ ቁጥር ያለው ተተኳሽ ነው። እንግዲህ በፋኖ እጅ የገቡት ተተኳሾች የክላሽ አውቶማቲክ እንዲሁም ደግሞ የብሬን እና የድሽቃ ጥይቶች መሆናቸው ነው የመረጃ ምንጮቹ የሚገልጹት። ይህ እንግዲህ ለ2 ቀናት በተደረገው ውጊያ በ5 ዞኖች ምዕራብ ጎንደር፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ሰሜን ጎንደር እና ጎንደር ከተማን ጨምሮ በነበሩ ውጊያዎች የደረሰውን ጉዳት የሚያሳዩ መረጃዎች ናቸው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ የኤርትራን በተመለከተ እየወጡ ያሉ መረጃዎችን ላስከትልና ዓለም አቀፍ መረጃ እንደዚሁ ጨምራለሁ። ከኤርትራን በተመለከተ እንግዲህ ሰሞኑን ጠቅላይ ሚኒስትር አብይ አህመድ ሰሞኑን በሁለት ክፍል ከኢትዮጵያ ቴሌቪዥን ጋር በነበራቸው ቃለ ምልልስ ኢትዮጵያ የጂኦግራፊ እስረኛ ነበረች ብለዋል። ይሄ እንግዲህ ኤርትራን በተመለከተ የተሰጠ አስተያየት እንደሆነ ነው የፖለቲካ ተንታኞች እየገለጹ ያሉት። አሁን ይሄ የጂኦግራፊ እስረኝነት ጥሰን እንወጣለን እያሉ ነው የሚገኙት። ከዚህ ጋር በተያያዘ ኤርትራን በተመለከተ እንደዚሁ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኤርትራ የምናስመልሰው ትልቅ ሀብት አለን ሲሉ እንደዚሁ እንግዲህ በግልጽ እናስመልሳለን የሚለውን የመንግስትን አቋም ይዘው ፊት ለፊት መናገር ጀምረዋል።
እንደ ውጭ ጉዳይ ሚኒስትሩ ከሆነ ከኤርትራ የምናስመልሰው የተወሰደው የኢትዮጵያ አየር መንገድ ገንዘብ ሳይሆን ሌላም የምናስመልሰው ቋሚ ሀብት አለን ሲሉ እንግዲህ ጣታቸውን ወደ አሰብ አመላክተዋል። ከዚህ ጋር በተያያዘ ከሁለት ቀናት በፊት አምባሳደር ዲና ሙፍቲ ላሰራጩት ጽሁፍ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል እንደዚሁ ምላሽ መስጠታቸው ይታወቃል። ኤርትራን በተመለከተ እየተሰጡ ያሉ አስተያየቶች እንግዲህ አሁን በፊት ጀነራል አበባው ታደሰ፣ መከላከያ ሚኒስትሩ አይሻ መሐመድ እንዲሁም ደግሞ እንደ አምባሳደር ዲና ሙፍቲን ጨምሮ የተለያዩ ባለስልጣናት የተለያዩ አስተያየቶችን እየሰጡ ነው የሚገኙት። ኤርትራውያን ምላሽ እየሰጡ ነው የሚገኙት። ይህንን ተከትሎ እንግዲህ ጉዳዩ ወደየት ይሄዳል የሚለው አብሮ የሚታይ ነው የሚሆነው። ከዚህ ባሻገር እንግዲህ ሱዳንን በተመለከተ ከያስኳቸው መረጃዎች መካከል የቀድሞ ጠቅላይ ሚኒስትር የሱዳን ማለት ነው አብዱላ ሐምዶክ ጦርነት አዲስ የሱዳን መንግስት አያዋልድም፣ በጦርነቱ የሚያሸንፍ ኃይል የለም፣ የሀገሪቱ ችግር በጦርነት አይፈታም፣ ለ2 ዓመታት ሞክራችሁታል፣ ስለዚህ ወደ ሰላም መምጣት አለባችሁ ሲሉ ጥሪ አቅርበዋል። የአሜሪካ የውጭ ጉዳይ ሚኒስቴር ምክትል ጸሐፊ ከሱዳን አምባሳደር ጋር በአሜሪካ ተገናኝተው በሱዳን ወቅታዊ ጉዳይ ላይ እንደዚሁ መምከራቸውን የወጡ መረጃዎች ያሳያሉ። እንግዲህ ከአፍሪካ ቀንድ ቀውስ ውስጥ ያለችው ሱዳን ለኢትዮጵያም ብዙ ጣጣዎቿ እየተረፉ እንደሚገኙ ነው የሚታወቀው። በሱዳን ጦርነት እንግዲህ በተደጋጋሚ እንደሚዘገበው የኤርትራ፣ የኢትዮጵያ፣ የህወሓት፣ የሳውዲ አረቢያ፣ የአረብ ኤሚሬትስ አስተላለፎች በምስራቅ አፍሪካ ድጋሚ ጦርነት ቢቀሰቀስ ምን ያክል አክተሮች ወይም ደግሞ ምን ያክል ስውር እጆች በቀጥታና በተዘዋዋሪ እንደሚሳተፉበት ያሳያሉ። እንግዲህ በምስራቅ አፍሪካ ለምሳሌ ከአሰብ ጋር በተያያዘ ጦርነት ቢቀሰቀስ ዓለም አቀፍ ጦርነት የመሆን እድሉ በምን ያክል ደረጃ ተገምቷል? ካሁን በፊት ነባር ልምድ ያላቸው የመከላከያ ሚኒስትር በመከላከያ ውስጥ የአየር ኃይል አዛዥ የነበሩት ጀነራል አበበ ተክለ ሃይማኖት እንዲሁም ደግሞ እነ ገብሩ አስራትና እነ ጻድቃን የሰጧቸው አስተያየቶችን ማስታወስ ያስፈልጋል። እና አብይ አህመድ በደመ ነፍስ ወደ ጦርነት ቢገቡ ዓለም አቀፍ ቀጠናዊ ሁኔታው ምን ይዞ ሊመጣ ይችላል የሚለው አብሮ የሚታይ ጉዳይ ነው የሚሆነው። ምክንያቱም የሱዳን ጦርነት አሁን 23 ሀገራት በቀጥታና በተዘዋዋሪ የሚሳተፉበት ነው። አሁን ላይ በዓለም ላይ ካሉ ጦርነቶች መካከል የዩክሬን ጦርነት 80 የምዕራብ ሀገራት ከሩሲያ ጋር፣ በሌላ በኩል ሩሲያ፣ ሰሜን ኮሪያ፣ ቻይና፣ ኢራንን ጨምሮ በሌላ በኩል የሚሳተፉበት ነው። ስለዚህ ዓለም አቀፍ ጉዳዮችም ግምት ውስጥ የሚገቡ ነው የሚሆኑት። የሚያስከትለው ውጤትም ከዚህ አንጻር ነው እንግዲህ ጦርነት ቅድመ ብያኔ የሚሰጠው። ዝም ብሎ በደመነፍስ እንደ ድሮ አንድ ቡድን ብቻ ተዋግቶ የሚቆምበት አይደለም። አሁን የግሎባላይዜሽን ወይ ደግሞ የዓለም አቀፍ ሉዓላዊነት ዘመን ነው። እያንዳንዱ ሀገር የጋራ ጥቅም አለ በሚል በእያንዳንዱ ሀገር ጉዳይ ላይ ጣልቃ ይገባል። የቀይ ባህር ጉዳይ ደግሞ የዓለማችን 60 እስከ 40% የንግድ መስመር ስለሆነ ይህንን ቀጠና ለመያዝ ለብዙ ሺህ ዘመናት በሰው ልጅ ታሪክ ጦርነቶች ተደርገዋል። አሁንም ከዚህ ጋር የተያያዙ ጣጣዎች ምን ይሆናሉ የሚለው ጉዳይ ሊታሰብበት ይገባል። ለሰዓት ያሉ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መረጃ እስከምንገናኝ ድረስ እንግዲህ ጉንፋንም ይዞኝ የድምጽ ጫና ኑሮ እየተከታተላችሁ አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ